እንግዲህ አሮማቲክ ኮምፓውንድስ የምንላቸው ምን አይነት ኮምፓውንዶች ናቸው፣ ምን አይነት ኔቸር አላቸው የሚለውን በደንብ እናያለን ማለት ነው። አሮማቲክ ኮምፓውንድስ or aromatic hydrocarbon and it is heterosubstituted derivative. So in the early days of organic chemistry the word aromatic was used to describe fragrant substance. እንግዲህ በድሮ ዘመን አሮማቲክ ማለት ጥሩ ሽታ ያላቸው ሰብስታንሶች ማለት ነበር ነው የሚላችሁ። so however that substance group as aromatic differed from most other organic compound in their chemical behavior. so እንግዲህ አሁን ላይ ግን እነኚህ ኦርጋኒክ ኮምፓውንዶች እንደ ድሮ ጥሩ ሽታ ያላቸው ብቻ ሳይሆን ስትራክቸራሊ ራሱ ከሌሎቹ የሚለዩ ኮምፓውንዶች ናቸው ማለት ነው። today association of aromaticity with fragrance or smell has been lost. ስለዚህ አሁን ላይ ስለ ፍራግናንስ አውርተን አሮማቲክ ኮምፓውንዶች ጥሩ ሽታ ያላቸው ናቸው የሚለው ዴፊኒሽን አያዋጣም ማለት ነው። now aromatic compound contains 6 membered benzene-like ring with 3 double bonds and substituted derivative. ስለዚህ አሮማቲክ ኮምፓውንድ ለመባል አሁን ላይ 6 member ring ቤንዚን የሚባለው ስትራክቸር ሊኖር ያስፈልጋል ማለት ነው። so እንግዲህ ቤንዚን 3 pi bond ወይም 3 pi bond አለው የማለት 3 double ቦንዶች አሉት እንደማለት ነው። እንግዲህ እኛ አሮማቲክ ኮምፓውንድ የሚባለው በቀላሉ አሪን በመባል ይታወቃል። አሪን የሚለው እዚህ ጋር አር ኢንዲኬት አሮማቲክ የሚል ነው። ኢኤንኢ ኢንዲኬት ደብል ቦንድ ነው የሚያሳየው ማለት ነው። because of their stability many naturally occurring compounds are aromatic and benzene causes a depressed with white blood cells count or leukemia on prolonged exposure on the shot should not be used as a laboratory solvent. እንግዲህ ቤንዚን ከሌላው ኮምፓውንዶች የሚለይበት ስታቢሊቲ ትንሽ ከፍ ይላል። ለምንድን ነው ሲባል 3 ፓይ ቦንድ ስላለው እነኚህ ፓይ ቦንድ ደግሞ ሪዞናንስ ስትራክቸር ስለሚፈጥሩ ወይም ደግሞ ሪዞናንስ ሃይብሪድ ስለሚፈጥሩ ሪዞናንስ ሃይብሪድ ደግሞ በተፈጥሮ ከኦሪጂናል ስትራክቸሩ ስታብል ነው ብለን ነበር ቻፕተር 1 ላይ ካስታውሳችሁ። ስለዚህ ቤንዚንም ለዚህም ነው ሪዞናንስ ሃይብሪድ ስላለው ስታቢሊቲው ከፍ ያለው ማለት ነው። ነገር ግን ቤንዚን አንድ ቶክሲሲቲ አለው። የነጭ ደም ሴላችንን ቁጥር የመቀነስ አቅም አለው በብዛት ኤክስፖዝ የምንሆን ከሆነ ማለት ነው። ስለዚህ ላብራቶሪ ውስጥ ብዙ ጊዜ ቤንዚንን እንደ ሶልቨንት መጠቀሙ ያን ያህል አስገዳጅ ሁኔታ ከሌለ በቀር አስፈላጊ አይደለም ማለት ነው። ቢኮዝ ሉኮፔኒያ የሚባል ወይም ደግሞ የነጭ ደም ቁጥር የማሳነስ ችግር ይኖረዋል ማለት ነው። ያ ብቻ ሳይሆን ቤንዚን ካርሲኖጄኒክ ሰብስታንስም ነው ወይም ደግሞ ካንሰር ጋር አሶሺየት የማድረግ አቅም ይኖረዋል። ስለዚህ በዚህ ምክንያት ቤንዚንን ፕሮሎንግድ በሆነ መልኩ ኤክስፖዝድ